በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከመስከረም 26 እስከ ህዳር 5 ያለው ወርሃ ጽጌ ዘመነ ጽጌ ወርሃ ድንግል ማርያም ወይም ዘመነ ማርያም ዘመነ ክርስቶስ የአበባ ዘመን የልምላሜ ዘመን የጽጌ ዘመን ተብሎ ይታመናል። ይኸውም የሆነበት አንደኛው በምድር ላይ የሚታዩት የእጽዋት ጽጌነትና አበባነት ሲሆን፣ በሌላ መልኩ ደግሞ ዘላለማዊ ድንግልና ጽጌነት አበባነት የሰጣት የድንግል ማርያም የእናታችን ዘመነ ጽጌ ተብሎ ይታመናል። እመቤታችን ቅድስት ድንግል ማርያም ከመፊሶ ቀይህ ከናፈረኪ ጽጌ እንደ አበባ አጠቃላይ እመቤታችን ሰውነቷ እንደ አበባ የፈካና ያማረ የተዋበ መዓዛው ያማረ ወይም መዓዛቸው ያማሩ አበባዎችን ምሳሌው አድርገው ሊቃውንት ቤተ ክርስቲያን ተናግረውላታልና ይሄ ወቅት የጽጌ ወቅት ነው። ይሄ ወቅት የአበባ ወቅት ነው። ይሄ ወቅት እንግዲህ ዘመነ ጽጌ፣ ዘመነ ድንግል ማርያም፣ ዘመነ ክርስቶስ ተብሎ ይታመናልና በሱ ዙሪያ ላይ አጠር ያለ መልእክት እንነጋገራለን። ከማኅሌተ ጽጌው አንድ ወስደን ማለት ነው። ተፈስሒ ድንግል አንድም ተፈስሒ ማርያም ዘኢተአምሪ ብእሴ ዘጸገይ ኪለነ አሃደ እምነ ሥላሴ አሃደ እምነ ቅድስት ሥላሴ አሃደ እምነ ሥላሴ እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወምናሴ ለተአምርኪ ትነግር ውዳሴ ማርያም እህቱ ለሙሴ። አባ ጽጌ ድንግል ነው እንግዲህ ይህን ቃል እግዚአብሔር የተናገረው። እዚህ ላይ ርዕስ አድርገን የምንወስደው ማርያም ሆይ ደስ ይበልሽ ነው። ተፈስሒ ማርያም ዘኢተአምሪ ብእሴ፣ ወንድ የማታውቂ ማርያም ሆይ ደስ ይበልሽ። እመቤታችንም ራሷ እፎይ ከጉነን ዘትቤለኝ እንዘ ኢየአምር ብእሴ፣ ለቅዱስ ገብርኤል ወንድ ስለማላቅ የምትነግረኝን ይሁንልኝ ብዬ እንዴት ልቀበል ብለዋለች። ወንድ ስለማላውቅ ብለዋለች ለቅዱስ ገብርኤል። አባ ጽጌ ድንግል ይህን ወሰደና ወንድ የማታውቂ ድንግል ሆይ ደስ ይበልሽ ይልና ከሥላሴ አንዱ ወልድን አብበሻልና ማለት ጸንሰሻልና ማለት ወልደሻልና ማለት ልጅሽን ለዓለም ሰጠሻልና ተፈስሒ ማርያም ዘኢተአምሪ ብእሴ፣ ማርያም ሆይ ደስ ይበልሽ። አንድም ወንድ የማታውቂ ማርያም ሆይ ደስ ይበልሽ። በኤፍሬምና በምናሴ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ምስጋና ትናገራለች። ደስ ይበልሽ። በኤፍሬምና በምናሴ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ምስጋና ትናገራለች። ስለዚህ ማርያም ሆይ ወንድ የማታወቂ ማርያም ሆይ ደስ ይበልሽ ሲል እንመለከታለን። እንግዲህ ወደ ዋናው መሰረታዊ ቃል ስንመጣ ማርያም ሆይ ደስ ይበልሽ። የትኛዋ ማርያም ሆይ? ወንድ የማታውቂ ማርያም። ከስምንቱ ማርያሞች ሲለይ 8 ማርያሞች አሉ። ከስምንቱ ማርያሞች አንዷ ድንግል ማርያም ወንድ የማታቅ ይልቁንም ደግሞ የአምላክ እናት ናት። ለዚህ ነው ሰሎሞን ምን አለ? ወሀለዋ ብዙኃት አንስት ለገብረ ሰናይ፣ ብዙ ሴቶች አሉ መልካም ያደረጉ ይልና ከነሱ አንቺ ትበልጫለሽ ይላል። ስማቸው ማርያም የተባሉ ብዙ ሴቶች አሉ፣ ከነሱ አንቺ ትበልጫለሽ። የአምላክ እናት የፈጣሪ እናት ስለሆንሽ በድንግልና ጸንሰሽ በድንግልና የወለድሽ ስለሆንሽ ወንድ የማታውቂ ማርያም ሆይ ደስ ይበልሽ ካለ በኋላ ከሥላሴ አንዱን አስገኝተሻልና አንድም አበበሻልና ምን ማለት ነው? ይህንን ነው እንግዲህ የምንመለከተው። ከሥላሴ አንዱን ማለት ከሥላሴ አንዱ ሥላሴ ማለት ሦስትነት ማለት ነው። ከሥላሴ አንዱን ወልደሽልናልና ስለዚህ አንድም አብበሻልና እንወድሻለን፣ እናከብርሻለን፣ ከፍ ከፍም እናደርግሻለን የሚለውን ይተረጉማል። ሥላሴ ሦስትነት ማለት ነው። በስም በአካል በግብር ሦስትነት የሥላሴ ሦስትነት ከሦስቱ አካል ማለት አብ ወልድ መንፈስ ቅዱስ ወልድን አብበሻልና ማለት ከሥላሴ አንዱን ወልደሻልና ሰጠሽናልና ደስ ይበልሽ ይለናል። ሥላሴ በስም 3 ናቸው። አብ ወልድ መንፈስ ቅዱስ
በአካልም ሶስት ናቸው። ምንድን ነው የሚለን? ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ አለው። በግብርም ሶስት ናቸው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ጸራጺ ተብሎ ይነገራል። አንድነታቸው ደግሞ በመለኮት በአገዛዝ በስልጣን በዚህ አንድነት ይገለጣል ማለት ነው። ስለዚህ በስሙ ሶስትነት ማለት አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ። አብ ነአምን አበ የላከ አብ እንደሆነ እናምናለን። የተላከ ወልድ እንደሆነ እናምናለን። የሰረጸ መንፈስ ቅዱስ እንደሆነ እናምናለን። አባ ሕርያቆስ በቅዳሴ ማርያም ላይ እየተናገረው ማለት ነው። ስለዚህ ከስላሴ ዘጸገይኪ ለነ አሐደ እምነ ስላሴ፣ ከስላሴ አንዱን ያበብሽልን ማርያም ሆይ ደስ ይበልሽ ይልና በኤፍሬምና በምናሴ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ትናገራለች ይለናል። እንግዲህ ተፈሥሒ ድንግል ማርያም ዘኢተአምሪ ብእሴ፣ ወንድ የማታውቂ ማርያም የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደዚህም የቃል ተመዝግቦ እንመለከታለን። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም። ማን ነው? ማርያም። የተላከው ማን ነው? ቅዱስ ገብርኤል። ወደ የት? ወደ ገሊላ። ገሊላ ማን አለች? ድንግል። የድንግሏ ስም ማን ነው? ማርያም። ለዚህ ነው አባ ጽጌ ድንግል ወንድ የማታውቂ ማርያም ሆይ ደስ ይበልሽ፣ ድንግሊቷ ማርያም ማለት ነው። ደስ ይበልሽ ካለ በኋላ መልአኩም ወደ እርሷ ገብቶ አለ ደስ ይበልሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ መልአኩ ከዳዊት ወገን ለሆነው ዮሴፍ የሚባለው ሰው ወደ ታጨች ወደ አንዲት ድንግል ማርያም ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም። ይቀጥልና መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምንን? ጸጋን የተመላሽ ወይ። ምን የተመላሽ? ጸጋን። ምንድን ነው? ብዙ ቋንቋ ብዙ ቃላት መጠቀም ይቻላል። ገብቶ ግን ምንድን ያለ? ጸጋን የተመላሽ ወይ ያለ። እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። አዳም ከተፈጠረ በሰባተኛው ዓመት እግዚአብሔርን በደለ ይለናል። እግዚአብሔርን ከመበደል እግዚአብሔር ይጠብቃል። በደለ ማለት ምንድን ነው? አትንካ የተባለውን ነካ፣ አትቁረጥ የተባለውን ቆረጠ፣ አትብላ የተባለውን በላ፣ አትሻር የተባለውን ሻረ፣ ጠብቅ የተባለውን አልጠበቅም። በዚህ ምክንያት እነሆ በለስን በላ፣ ሔዋን በለስን በላች፣ ትእዛዘ እግዚአብሔርን አፈረሱ። ትእዛዘ እግዚአብሔርን አፈረሱ ማለት ነው። ትእዛዘ እግዚአብሔርን ሲያፈርሱ ምንድን ነበረ? ጸጋቸው ተገፈፈ። ይህን ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ጀምሮ ማየት ነው። በለስም በበሉ ጊዜ ራቁታቸውን ሆኑ ይላል። ራቁታቸውን እንደሆኑ ባወቁ ጊዜ አዳም ለሔዋን ቅጠል አገደደመላት፣ እሱም ቅጠል ለበሰ ይለናል። መድኃኔ ዓለም ደግሞ በቅጠሉ ፋንታ ደግሞ ቁርበት አለበሳቸው ይላል። አያችሁ፣ አሁን ጸጋን የተመላሽ ወይ ያለው ቅዱስ ገብርኤል የመጀመሪያው ምንድን ነው? ጸጋቸውን ነበር የተገፈፉትና በሔዋን ምክንያት ጸጋ ቢገፈፍ በድንግል ማርያም ጸጋ ተመለሰ ማለት ነው። ክብርና ምስጋና ለመድኃኔዓለም ይሁን። በእኛ ምክንያት የቤተክርስቲያናችን ጸጋ፣ በእኛ ምክንያት የሀገራችን ጸጋ፣ በእኛ ምክንያት የሰው ክብርና የሰው ጸጋ፣ በእኛ ምክንያት የፍቅር ጸጋ፣ የአክብሮት ጸጋ፣ የይቅርታ ጸጋ፣ የፍቅር ጸጋ ጠፍቷልና እግዚአብሔር አምላክ ዳግም በድንግል ማርያም ይመልሰልን። በአንቺ ተመለሰ። ሔዋን ምንድን ነው? ሔዋን በለስን በልታ ሞትን አመጣች። ድንግል ማርያም ደግሞ መድኃኔዓለምን ለብሳ እሱን ጸንሳ ወልዳ ሕይወትን አመጣች። ሕይወትን አመጣች እመቤታችን ቅድስት ድንግል ማርያም። ሔዋን የገነትን እንጨት ሕይወትን እንዳንበላ ከለከለችን። እመቤታችን ደግሞ ዕፀ ሕይወት የተባለ ሥጋውን የክርስቶስ ሥጋና ደም እንድንበላ አደለችን። እመቤታችን አደለችን። ሔዋን እንጨት ብትከለክለን፣ ድንግል ማርያም ግን የክርስቶስ ሥጋና ደም አደለችን። ሔዋን ወደ ገነት እንዳንገባ በር ብታዘጋብን፣ በድንግል ማርያም ተከፈተልን። የሐሙስ ውዳሴ ማርያም ተረወ ለነ ዳግመ ክፈለነ እንብላ ዕፀ ሕይወት በእንተ ሔዋን ተሐጽሖ ተገነት፣
በሔዋን ምክንያት የገነት ደጃፍ ተዘጋ ይላል። ወበእንተ ማርያም ድንግል ተርወለነ ዳግመ ክፈለነ፣ በድንግል ማርያም ተከፈተልን። አዎ ይልቁንም ደግሞ ንብላ ዕፀ ሕይወት የክርስቶስን ዕፀ ሕይወት የተባለውን በሔዋን ምክንያት ብናጣው ዕፀ ሕይወት የተባለውን ዳግም የክርስቶስን ሥጋና ደም እንድንበላ ድንግል ማርያም አደለችን ይለናል። ለዚህ ነው እንግዲህ ጸጋን የተመላሹ ያላት። በሔዋን ምክንያት ቁጥር አንድ የተወሰደው ጸጋ ነበርና ያን ጸጋ መለሰችልን ነው። አዎ ከዚያ ቀጥሎ የተወሰደው ደግሞ ምንድን ነበረ? ገነት ነበረ። ገነትን መለሰችልን ነው። ከዚያ ቀጥሎ የተወሰደው ምንድን ነበር ማለት ነው? ክብር ነው። ወደ መሬት እንድንወርድ ክብርን መለሰችልን ነው። ክብርን መለሰችልን ነው። ከዛ የመጣው ውርደት ነው። ውርደትን አነሳችልን ነው እመቤታችን ቅድስት ድንግል ማርያም። ስለዚህ ጸጋን የተመላሽ ወይ አዎ ጌታ ከአንቺ ጋር ነው አላት። አያችሁ አዳምና ሔዋን በለስን በበሉ ጊዜ ከእግዚአብሔር ጋር ተለያዩ። ሰባቱ መስተቃርናን የሚባሉት ሰው ከእግዚአብሔር፣ እግዚአብሔር ከሰው፣ መላእክት ከሰው፣ መላእክት ከሰው፣ ሰው ከመላእክት ጋር እንዲሁም እንስሳት ከሰው እነዚህ ሰባቱ መስተቃርናን የሚባሉት መጡና 5500 ዘመን በሰው ልጅ ሕይወት ላይ ነገሱ ማለት ነው። ይሄ በአንቺ ተነሳልን ነው። በአንቺ በማን በድንግል ማርያም። ለዚህ ነው በቤተልሔም አምላክን ስትወልደው ዮም ሀደ መሬት ተኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። አምላክ በቤተልሔም መድኃኔዓለም በቤተልሔም በተወለደ ጊዜ 5500 ዘመን ከተጠናቀቀ በኋላ መላእክት፣ እንስሳት፣ እንደገና የሰው ልጅ፣ እንደገና ደግሞ አራዊት አንድ ሆነው እንውሰዳቸው እረኞች፣ እንደገና ደግሞ እንስሳት መላእክት ከሰማይ ወርደው ሚዳቋ አራዊትን ወክላ አራቱ አንድ ላይ ሆነው በቤተልሔም ለተወለደው ለሕፃኑ ምስጋና አቀረቡ። ይህንን ነው የሚናገረው። ይቀጥልና ጌታ ከአንቺ ጋር ነው አለ። በቃ ቀጥሎ ደግሞ ምን አለ? አንቺ ከሴቶች መካከል የተባረክሽ ነሽ አለ። ማን ነው? ቅዱስ ገብርኤል ማለት ነው። ቀጠልና እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። አዎ ይቀጥልና መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አንድም ጸጋ አግኝተሻልና ምን ይበልሽ አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ለዚህ ነው እንግዲህ ዘጸገይኪ ለነ ሀደ እምነ ሥላሴ ከሥላሴ አንዱን ቅዱስ ገብርኤል በነገረሽ በዛ ልክ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ መንፈስ ቅዱስ ወደ አንቺ ይመጣል የልዑል ኃይልም ይጋርድሻል። ከአንቺም ከሦስቱን አካል አንዱን አካል ታብቢያለሽ፣ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህን ነው ተፈሥሒ ማርያም ተፈሥሒ ድንግል ዘይተአምር ብእሴ ዘጸገይኪ ለነ አሐደ እምነ ሥላሴ ከሥላሴ አንዱን የወለድሽልን። ለዚህ ነው እንግዲህ ጽጌ እመቤታችን። ጽጌ ምን አለው? አበባ አለው። አበባው ማን ነው? መድኃኔዓለም። ጽጌ መድኃኔዓለም። አበባው ምንድን ነው? አድኖተ ዓለም። ጽጌ እመቤታችን፣ አበባ መድኃኔዓለም። አበባ እመቤታችን፣ ፍሬዋ ማን ነው? የዓለም መድኃኒት መድኃኔዓለም። አንዱ ስለ ብዙዎቹ ሞተ የተባለው መስቀል ላይ ተንጠልጥሎ ዓለምን ያዳነው ማለት ነው። ማርያም ወይ ደስ ይበልሽ። ስለዚህ አሁን ያለንበት ይሄ ወርሃ ጽጌ እመቤታችን ሆይ ደስ ይበልብሽ፣ ደስ ይበልሽ። እንደማን? ከመላክ እንደ ቅዱስ ገብርኤል፣ ከሴቶች እንደ ኤልሳቤጥ፣ ከወንዶች እንደ ዮሐንስ ደስ ይበልሽ። እንደገና ደግሞ አባ ጽጌ ድንግልን አይተን ደስ ይበልሽ ልንል፣ ቅዱስ ያሬድን አይተን ደስ ይበልሽ፣ ቅዱስ ኤፍሬምን አይተን ደስ ይበልሽ፣ አባ ሕርያቆስን አይተን ደስ ይበልሽ፣ አባ ጊዮርጊስ ዘጋስጫን አይተን ደስ ይበልሽ። ምን እያል እንዘ ተሐቅፊኪ ወለ ሕፃንኪ ጻዳ ወቀይህ፣ ልጅሽ ቀይም ነጭም ነው፣ እሱን ልጅሽን ታቀፈሽ ነይ ወደኛ እያል ጻዳ ወቀይህ አመ ቤተ መቅደስ እስኪ በዕለተ ተአምር ወነጽሕ። ወደ ቤተ መቅደስ በገሰገስሽ ጊዜ በ3 ዓመቷ ወደ ቤተ መቅደስ ስትገሰግስ 12 ዓመት ሙሉ በቤተ መቅደስ ስትኖር ንኢ ርግቤየ ተናዘዝኒ እምላኽ ከለቅሶ ከሙሾ ታረጋጊ ዘንድ እመቤቴ ሆይ ወደ እኔ ነይ። ወንኢ ሰናይቴ ምስለ ገብርኤል ፍሱህ፣ ደስታን የሚመላ ደስታን የተመላ ደስታን የሚሰጥ
ቅዱስ ገብርኤል ደስተኛ የሆነ መልአክ ጋር ከእሱ ጋር ነኝ። ከማን ጋር? ከቅዱስ ገብርኤል ጋር ነኝ። ወሚካኤል ከማኪ ርኅሩህ፣ እንዳንቺ ርኅሩህ የሆነ ሚካኤል ከእሱ ጋር ነኝ። ይህን ነው አሁን በዚህ በጽጌው አንዳንዶቹ ከፍቅር የተነሳ ይጾማሉ። አንዳንዶቹ ከፍቅሯ የተነሳ ማሕሌት ቁመው ላደሩ ሊቃውንቱ ይዘክራሉ። አንዳንዶቹ ከፍቅራቸው የተነሳ ደግሞ ሌሊት ሊቃውንቱ ጋር አብረው ማሕሌተ ጽጌ ጾመው ያድራሉ። ቁመው ማሕሌተ ጽጌውን ቁመው ያድራሉ። አዎ ምን እያሉ ማርያም ሆይ ደስ ይበልሽ፣ ከሥላሴ አንዱን የወለድሽልን ጽጌ እውነተኛውን አበባ የገነት አይደለ የዓለምም አይደለ ዘላለማዊው አበባ። ለዚህ ነው በኩና ተሳዝ ዘይነድ ያቀበቂ ስራፊ ዋጼ ነው ማዛኪ ሄኖክ ጻፊ ጽጌ ጸገነት ማርያም ዘይት ነገር የማትረግፍ አበባ፣ የማይረግፍ አበባ፣ የማትደርቅ ጽጌ፣ የማይደርቅ ጽጌ፣ ዘላለም ጽጌ፣ ዘላለም አበባ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።